አብዛኛውን ጊዜ በህይወታችን ውስጥ ችላ ብለን የምናልፋቸውን እውነታዎች የምንመለከትበት ጊዜ ላይ ደርሰናል። ምናልባትም እነዚህ እውነታዎች በጣም መራራ ሆነውብን እስከዛሬ ድረስ አቮይድ እያደረግን ወይንም ደግሞ እየሸሸናቸው የመጣናቸው፣ ነገር ግን አሁን ላይ እድሜያችንም በገፋ ቁጥር ህይወትንም የበለጠ እየኖርን በሄድን ቁጥር ልብ ማለት ያለብን ነገሮች ናቸው። ታዲያ አሁን እነዚህን እውነታዎች ቶሎ እያየናቸው የምናልፋቸው ናቸው። አንዱ ቶፒክ ላይ ወይንም ደግሞ አንዱ እውነታ ላይ ብዙ ሰዓት አናሳልፍ። ታዲያ የመጀመሪያው ትምህርት ምንድነው ካላችሁ fear occurs in proportion to importance። አንድን ነገር ለማድረግ እየፈራችሁ በመጣችሁ ቁጥር ያ ነገር በጣም አስፈላጊ ነገር ነው ወይንም ደግሞ ያንን ነገር የበለጠ ልታረጉት ይገባል ማለት ነው። ፍርሃት ማለት እናንተ ወደ ኋላ እንድታፈገፍጉ የሚያደርጋችሁ ስሜት ቢመስልም ግን ነገር ግን ልታልፉትና ዘልቃችሁ ልትሄዱ የሚገባው ነገር ነው። ስለዚህ የሆነ ነገር የበለጠ እያስፈራችሁ በመጣ ቁጥር ያንን ነገር የበለጠ ማድረግ አለባችሁ ማለት ነው። በህይወት ውስጥ የሚያስፈልጓችሁ ነገሮች፣ እናንተ ልታከናውኗቸው የሚያስፈልጉ ነገሮች የበለጠ አስፈሪ እየሆኑባችሁ ይመጣሉ። ምክንያቱም ለውጣቸው የሚመጣው እነዛን ነገሮች ስታደርጉ። ሁለተኛ የሚባለው የህይወት ለሰን ምንድነው ካላችሁ እናንተ በህይወታችሁ ውስጥ ከማንም ሰው ጋር ሪሌሽንሺፕ ውስጥ ብትገቡ፣ ከፍቅር አጋራችሁ ጋር ሊሆን ይችላል፣ ከወንድም እህቶቻችሁ ጋር ያላችሁ ሪሌሽንሺፕ፣ ከወላጆቻችሁ ጋር በተጨማሪም ደግሞ ከጓደኞቻችሁ ጋር ያላችሁ ሪሌሽንሺፕ የበለጠ እያማረና እየተዋበ የሚመጣው እናንተ መጀመሪያ ለብቻችሁ መሆኑን ስታውቁበት ነው። ሰላም ስትሆኑ ነው። ከራሳችሁ መሸሽና ማምለጥ የምትፈልጉ አይነት ሰዎች ከሆናችሁ ከሌሎች ሰዎች ጋር በፍጹም ልትቀጥሉ አትችሉ። ስለዚህ መጀመሪያ ከራሳችሁ ጋር ሰላም መሆንን ልታውቁበት ይገባል። ከሰዎች ጋር መስማማትንና ተግባብታችሁ መቀጠልን የምትፈልጉ ከሆነ መጀመሪያ ከራሳችሁ ጋር ያንን መግባባት ልታመጡት ይገባል። ሶስተኛው ለሰን ደግሞ ኮንፊደንስ ነው። በራስ መተማመን ማለት ምን ማለት ነው? ምንም አይነት የጥፋተኝነት ስሜት ሳይሰማችሁ ራሳችሁን የመውደድ አቅም። ራሳችሁንም ስለሆናችሁ ማንንም ሰው ይቅርታ መጠየቅ አይጠበቅባችሁም። ራሳችሁን ተቀብላችሁ ራሳችሁን ሆናችሁ የምትሄዱ ከሆነ እናንተ ኮንፊደንስ ያላችሁ ሰዎች ናችሁ ማለት ነው። ምናልባትም ራሳችሁን በጣም የምትወዱና ራሳችሁን በጣም የምታከብሩ አይነት ሰዎች ከሆናችሁ ራሳችሁን የምትንከባከቡበት በጣም ምርጥ የሚባለው ወይንም ደግሞ ከፍተኛ የሚባለው መንገድ ሰልፍ ዲሲፕሊን ነው። ራሳችሁን መግዛት መቻላችሁ፣ ማድረግ ያለባችሁን ነገር እየመረራችሁን ቢሆን ማድረጋችሁ ለራሳችሁ ምን ያህል እንደምታስቡ ያሳያል። እናንተ ራሳችሁን መንከባከብ አለባችሁ ስል ስፓ መግባት አለባችሁ ወይም ደግሞ ጽድት ማለት አለባችሁ፣ ማሳጅ መግባት አለባችሁ፣ ጸጉራችሁን መሰራት አለባችሁ እያልኩ አይደለም። እነዚህ ሁሉ ነገር ጥሩ ሆኖ ሳለ ሰልፍ ኬር ቢባሉ የዚህ ግን አልቲሜት ፎርም ለራስ ማሰብና ራስን መንከባከብ የሚለው ከፍተኛው ጫፍ ላይ ያለው ነገር ሰልፍ ዲሲፕሊን ነው። እናንተ የምርም ራሳችሁን የምትወዱ ከሆነ ህይወታችሁ ወዴት እንዲሄድላችሁ ነው የምትፈልጉት። ያንን ህይወት ትመለከታላችሁ። ወደዛ ህይወት የሚወስዳችሁን ማንኛውንም ነገር እያደረጋችሁ ታልፋላችሁ ማለት ነው። ሰልፍ ዲሲፕሊን የሚጠቅማችሁ እዚህ ጋር ነው። እናንተ ማድረግ የማትፈልጉትንም በቃ መረረኝ ያላችሁትንም ነገሮች ልታደርጉ ትችላላችሁ። ነገር ግን ለወደፊቱ ማንነታችሁ ሽልማት ይሆናል። ራሳችሁንም እንደምትወዱ የምታሳዩት ዲሲፕሊን ስትሆኑ ነው። ቀጣዩ የህይወት ትምህርት ደግሞ ትንሽ ከሰዎች ጋር የሚያነካካችሁ ሊሆን ይችላል። የራሳችሁን መስመር ልታሰምሩ ይገባል። የሰው ልጅ ሆናችሁ በዚህች ምድር ላይ እኔ የሚፈልገውን ህይወት፣ ሰላማዊ ህይወት መኖር እችላለሁ፣ አይምሮ የሚያርፋል የምትሉ ከሆነ ባውንድሪ ወይንም ደግሞ የራሳችሁ መስመር ያስፈልጋቸዋል። ሰዎች ሊተላለፉት የማይገባው መስመር። ታዲያ አሁን እናንተ ፋይናሊ ባውንድሪ አስምሬያለሁ ብላችሁ ወይንም ደግሞ የራሴን መስመር አስምሬያለሁ ብላችሁ ህይወታችሁን መኖር ስትጀምሩ ያንን መስመር ስላሰመራችሁ የተናደዱባችሁ ሰዎች ካሉ እናንተ በፊት መስመር አልባ በነበራችሁ ሰዓት ላይ ባውንድሪ የሚባል ነገር ባልነበራችሁ ሰዓት ላይ የሚጠቀሙባችሁ ሰዎች ናቸው። ስለዚህ አሁን ከጥቅማቸው የሆነ ነገር ስላወጣችሁ ወይንም ደግሞ ያንን ጥቅም መልሰው ማግኘት እንደማይችሉ ስለሚያውቁ እናንተን መቀየምን ይመርጣሉ። ለምሳሌ በፊት እምቢ ማለት የሚከብዳችሁ ሰዎች ትሆኑ ይሆናል። ስለዚህ የሆነ ነገርን ስትጠየቁ እምቢ ላለማለት ብላችሁ እሺ ብላችሁ የምታደርጉ ሰዎች ሆናችሁ ሳለ አሁን ግን ልለወጥ ብላችሁ ደግሞ ማሰባችሁ አይቀርም። ስለዚህ አሁን የተለወጣችሁ ሰዓት ላይ እናንተ ማድረግ የማትፈልጉትን ነገር እነሱ ሲጠይቋችሁ አይ አላደርግም ስትሉ ምላሻቸውንም ደግሞ ከተመለከታችሁ ሊበሳጩ ወይንም ደግሞ እንዴት እንዲለኛል ሊሉ ይችላሉ። ይሄ ስለነሱ ማንነት ብዙ ነገሮችን ይነግራቸዋል። ስለዚህ በህይወታችሁ ባውንድሪ ወይንም ደግሞ የራሴ በቃይ ከዚህ በላይ ሰው አላሳልፍም የምትሉበት መስመር ያስፈልጋቸዋል። የማትፈልጉትንም ነገር ደግሞ ልታደርጉ አይገባም። ይሉኝታ እናንተን የሚገላችሁ ነገር ይሆናል።
ወደ ቀጣዩ የህይወት ሌሰን ስናልፍ ምናልባትም በህይወት ያስፈልገኛል ብላችሁ የያዛችሁት ነገር ይኖራል። ምናልባትም ሞቲቬሽን ይሆናል፣ ወይንም ደግሞ ተነሳሽነት፣ አሊያም ደግሞ የሆነ እቅድ ያስፈልገኛል ትሉ ይሆናል። ወይንም ደግሞ የሚመራኝ ጉሩ፣ ልክ ሞቲቬሽናል ጉሩዎች እንዳሉት ሁሉ በቃ ይህንን ሰውዬ ላዳምጠውና የሚለውን ነገር እያደረግኩ ልለፍ የምትሏቸውን ሰዎች ትፈልጉ ይሆናል። ከእነዚህ ነገሮች ሁሉ ግን የሚያስፈልጋችሁ ትልቅ የሚባል ፔን ቶለረንስ ነው፣ ወይንም ደግሞ ህመምን የመሸከም አቅማችሁ ከፍ ያለ ሊሆን ይገባል። በህይወት ውስጥ ብዙ ነገሮች ላይ ሰፈር ማድረጋችን ወይም ደግሞ መከራን መብላታችን አይቀርም። ስለዚህ እነዛ ሁሉ መከሮች ሲመጡ የቱ ጋር ነው የሚቀመጡት? እኛ ያንን ሁሉ ህመም የማስታገስ አቅም ሊኖረን ይገባል። ህይወት በፈተና በቻሌንጆች የተሞላች ስለሆነች እነዛን ነገሮች መቋቋም የማንችል ሰዎች ከሆኑ ምንም አይነት ከፍ ያለ ቦታ ላይ ልንገኝ ወይንም ደግሞ በህይወታችን የራሳችንን የአቅማችን ጥግ ልናገኝ የምንችል ሰዎች አልሆንም። ስለዚህ ህመምን ድናይ ማድረግ ወይንም ህመም በህይወቴ እንዲመጣ አልፈልግም ማለት የእኛን ፖቴንሻል ግሮት ማጥፋት እንደማለት ነው። ልታድጉበት የምትችሉበትን ርቀት ታዩታላችሁ፣ ነገር ግን እዛ ቦታ ልደርስ አልፈልግም ብላችሁ እንደማስብ በህይወታችሁ ውስጥ ሚኒንግፉል ብላችሁ የምታስቡት ወይንም ደግሞ ትርጉም የሚሰጠው ነገር ነው ብላችሁ ቦታ የሰጣችሁት ነገር እንዳለ የመጣው ከህመም ነው ማለት ይቻላል። ህመም ሲያጋጥማችሁ ስለ ራሳችሁ እስከዛሬ ያላወቃችሁትም ነገር ታውቁበትን አጋጣሚ ያገኛችሁ ማለት ነው። ስለዚህ ምናልባትም ፔን ልክ እንደ ሰልፍ ዲስኮቨሪ ልንጠቀመው እንችላለን፣ ራሳችንን የበለጠ እያወቅን የምንመጣበት መንገድ። ምክንያቱም ትርጉም ያለውን ነገር የምናገኝ ይዘኔ ነው። ስለዚህ በህይወታችን በጣም ትርጉም አላቸው ብለን የምናስባቸው ነገሮች የሚመጡት ወይንም ደግሞ የምንማራቸውን ትምህርቶች የሚመጡት ከፖድካስቶች፣ ከቪዲዮዎች፣ ከመጽሐፎች አይደለም። ህይወት ባላሰብነው ሰዓት በጥፊ ስትለን እንዲህም ነገር አለ እንዴ ብለን ልብ ብለን የምንንቀሳቀስበት መንገድ እንጂ ህመማችን ነው ያንን ትምህርት በደንብ እንድንማር የሚያደርግን። ስለዚህ ህይወት አንዳንድ ጊዜ በካልቾ ስትልን እኛ ቁጭ ብለን ራሳችን እንደ ቪክቲም ከመመልከት በላይ ህይወት እኔን አልበደለችኝ ነው የሆነ መማር ያለብኝ ነገር አለ ማለት ነው ብለን እንድናስብ መንገድን መክፈት መቻል አለን። ወደ ቀጣዩ የህይወት ትምህርት ስናልፍ አብዛኛውን ጊዜ ኢንአክሽን የሚባለው ነገር ወይንም ደግሞ ተግባርን ሳንተገብር ማለፋችን የተሳሳተ የሚባለውን ተግባር ተግብረን ከመሳሳት በላይ በጣም አደገኛ ነው። ምናልባትም በህይወታችን ውስጥ የተሳሳተ ምርጫን አድርገን ወይንም ደግሞ የተሳሳተ ውሳኔን ወስነን የምንገባበት ትልቅ የሚባል ጦስ ይኖር ይሆናል። ከዛ በላይ በትልቁ ዋጋ የሚያስከፍለን ነገር አለመንቀሳቀሳችን ነው። ማድረግ ያለብንን ነገር አለማድረጋችን፣ የተሳሳተ ነገር እንኳን ቢሆን እያመነታን መቆየታችን በህይወታችን ውስጥ ትልቅ የሚባል ጸጸት እንዲያድርብን ያደርገናል። ወደ ቀጣዩ የህይወት ትምህርት ስናልፍ ስለ ስትሬንግዝ እናወራለን። ጥንካሬ የሚባለው ነገር ምን ማለት ነው? ታፍ መሆን ነው ወይ? ወይንም አስቸጋሪ ይሄማ ከባድ ሰው ነው እንዲባልልን ነው ወይ የምንፈልገው? እንደዛ ከሆነ ስለ ስትሬንግዝ ያለን አመለካከት የተሳሳተ ነው። ጥንካሬ ማለት ምን ማለት ነው ካላችሁ፣ መናደድ ባለባችሁ ሰዓት ላይ አለመናደድን መምረጣችሁ፣ ሰው በከዳችሁና እናንተን በጎዳችሁ ሰዓት ላይ ተነስታችሁ እናንተም የራሳችሁን ድርሻ ማድረግ ባለባችሁ ሰዓት መበቀልም ብችሉ ያ ሰው ብዙ በደልን አድርሶባችኋልና ይገባዋል የሚያሰኝ ሁኔታ ላይ እንኳን ይቅር ብየዋለሁ ብሎ ማለፍ መቻል። ማንም ሰው መናደድ ባለበት ሰዓት ላይ ይናደዳል። ማንም ሰው ከጎዳው በኋላ ለበቀል መነሳት ይችላል። ትልቅ የሚባለው ጥንካሬ ግን እነዛን ነገሮች ማድረግ በሚገባችሁ ሰዓት፣ እንደ ተበዳይ ማድረግን በምትችሉበት ሰዓት አለማድረግን መምረጣችሁ ነው። በቀኛችሁን ስትመቱ ግራችሁን እንደመስጠት ማለት ነው። ጥንካሬ በትልቁ ሲመሰል ይሄን ይመስላል። ሁላችንም እንግዲህ ቤተሰቦች አሉን፣ የቅርብና የሩቅ የምንላቸው ዘመዶቻችን ማለት ነው። ታዲያ አሁን ከቤተሰቦቻችን ሁላችንም ምንድነው የምንማረው ብለን ከተመለከትን አንዳንድ ጊዜ የማትወዱትንም ሰው እንዴት መውደድ እንዳለባቸው ያሳያቸዋል። በቤተሰባችሁ ውስጥ የማትወዱት ወይንም ደግሞ የማትስማሟቸው ብዙ ሰዎች ይኖራሉ። ነገር ግን ትወዷቸዋላችሁ። ምንም ያህል ብትወዷቸው ግን ድጋሚ ማየት የማትፈልጓቸውም ሰዎች ይኖራሉ። ቤተሰብ ማለት ያንን ይመስላል። አንዳንዴ የማትፈልጉትንም ሰው መውደድን ያካትታል። ትልቅ ትምህርት የምንማርባቸው ናቸው። በህይወታችን ውስጥ እያደግን ወይንም ደግሞ እድሜያችንም ከፍ እያለ በሄድን ቁጥር ምናልባትም የህይወት ፈተና ቀለል እያለ መጣ ብለን ልናስብ እንችላለን። ህይወት ሊመችን ይችላል። ነገር ግን በዛ ጊዜያቶች ውስጥ ፈተናዎቹ እየቀነሱላቸው ስለመጡ ሳይሆን እናንተ ፈተናዎችን የመሸከም አቅማችሁ ከፍ እያለ ስለመጣ ያዳበራችሁ ጥንካሬ ነው። ይሄ ለምን አስፈላጊ የሆነ ካላችሁ አብዛኛውን ጊዜ ሰዎች የሆነ ጊዜ ላይ በቃ ፈተናና መከራ ይቆማል ብለው ያስባሉ። ፈተናና መከራ መቼም ቢሆን አይቆም። ነገሮች ሁሌም ቢሆን ከባድ እንደሆኑ ይቀጥላሉ ወይ? ከባድ ናቸው። በደንብ። ነገር ግን እናንተ እየጠነከራችሁ ከመጣችሁ
እነዛ ከባድና አሰልቺ የሚባሉት ነገሮች እናንተ የምትወጧቸው ነገሮች ይሆናሉ። የዛኔ ፈተናዎች ቀለሉልኝ ብላችሁ ታስቡ ይሆናል። እነሱ ቀለው ሳይሆን እናንተ ጠንከራችሁ ነው። ከተወሰነ ነጥብ በኋላ ህይወት አዳዲስ የሚባሉ እንግዳ የሆኑ ነገሮችን ይዛባችሁ ስትመጣ መገረምና መደነቅን ታቆማላችሁ። በቃ አዲስ ችግር መጣ፣ ይህንንም ልፍታ ነው የምትሉት። መደነቅ፣ ማማረር የሚባለው ነገር ይቆማል። ስለ ታይም ማኔጅመንትን ደግሞ ትንሽ ነገር ልበላችሁ። ጊዜያችሁን በትክክል ማኔጅ ማድረግ ከበደኝ የምትሉ አይነት ሰዎች ከሆናችሁ ጊዜያችሁን ማኔጅ ማድረግ ከብዷችሁ ሳይሆን ፍርሃታችሁን ማኔጅ ማድረግ ከብዷችሁ። ስለዚህ ፕሮክራስቲኔት ማድረግ እንጀምራለን ማለት ነው። ዛሬ ማድረግ ያለብንን ነገር ነገ አረገዋለሁ፣ ቆይ ከነገ ወዲያ አረገዋለሁ ብለን እንድናስብ የሚያደርገን ነገር ይህ ፍርሃት ነው። ስለዚህ ፕሮክራስቲኔሽን የሚነሳው የምናደርገውን ነገር ባለማወቃችን ሳይሆን ልናደርገው ያሰብነው ነገር በጣም አስፈሪ ከመሆኑ የተነሳ አቮይድ እያደረግነው መምጣታችን ነው። ወደ ቀጣዩ የህይወት ትምህርት ስናልፍ በህይወታችን ውስጥ ብዙ ችግሮች ያጋጥሙናል። ለእያንዳንዱ ችግር መፍትሄ ማምጣት አለብኝ ብለን ካሰብን አንዳንድ አላስፈላጊ ነገሮች ውስጥ ልንገኝ እንችላለን። ሁሉም ችግር መፍትሄ ያስፈልገዋል ማለት አይደለም። አንዳንዶቹ ጊዜን ነው የሚፈልጉት፣ አንዳንዶቹ ደግሞ አክሴፕተንስ ወይም ደግሞ መቀበልን ይጠይቃሉ። አንዳንዶች ከነጭራሹ ችግር ላይሆኑ ይችላሉ። እስከ ዛሬ ድረስ እንደ ችግር ብላችሁ ልትቆጥሯቸው የሚችሉበትን መንገድ በህይወታችሁ ውስጥ ዲስኮምፈርትን ይዘውባችሁ ስለመጡ ይሆናል። ስለዚህ ሁሉም ነገር ችግር እንዳልሆነ፣ ችግር የሆኑትም ሁሉም ነገሮች ደግሞ ሶሉሽን እንደማይፈልጉ ወይም ደግሞ መፍትሄ እንደማይፈልጉ ማወቅ መቻል አለባቸው። የስሜት ብስለት ወይንም ደግሞ ስሜትን የመግዛት ብቃት አንዳንድ ጊዜ ጸጥታን ሊመስል ይችላል፣ ዝምታንም ሊያመለክት ይችላል። አንዳንድ ነገሮች ላይ ጮኻችሁ መመለስ ሲጠበቅባችሁ ቆይ እስቲ ብላችሁ ጸጥ ማለታችሁ ነው። ክርክር ላይም ከሆናችሁ ለማሸነፍ አለመሮጣችሁም ያንን ብስለታችሁን ሊያሳይ ይችላል። አንዳንድ ጊዜ በህይወት ውስጥ ልናደርገው የምንችለው በጣም ሀያል የሚባለው ነገር ምንም ነገር አለመናገር፣ ዝም ማለት። ስፔሻሊ እድሜያችሁ ትንሽ ከፍ እያለ በመጣ ቁጥር ሰዎች እኔ ትክክል ነኝ ብለው እንዲያስቡ መፍቀዳችሁ ምን ያህል ለእናንተ ሰላም እንደሚሰጣችሁ እያያችሁ ትመጣላችሁ። እናንተ ትክክል እንደሆናችሁ ለማሳየት የምትሯሯጡ ሰዎች አትሆኑ። በቃ እነሱም እንደፈለጉት እንዲያስቡ ፈቅዳችኋል። ስለ ጓደኝነትም ደግሞ ካወራን ትክክለኛ የሚባል ጓደኛችሁ ዛሬ ላይ ብትበሳጩበትም እውነታውን ይነግራችኋል። የነገራችሁን እውነታ ወደፊት እውነታችሁን የሚቀይርላችሁ ይሆናል። ያ ደግሞ እሱን የሚያስደስተው እናንተንም የተሻለ ሰው ያደርጋችሁ ይሆናል። ስለዚህ ትክክለኛ የሚባለውን ጓደኛ ለመለየት አግባብ ያልሆነውን ነገር ስታደርጉ የሚያስቆማችሁን ተመልከቱ። እናንተ ዛሬ ብትቀየሙትም አትቀየሙትም ለእናንተ ይበጃል ብሎ ያሰበውን ነገር ያለ ፍርሃት የሚነግራችሁ ሰው። እንደዛ አይነት ጓደኛ ካገኛችሁ የህይወታችሁን ወንድም ወይም እህትን ያገኛችሁት። እናንተ መስማት የምትፈልጉትን ነገር ብቻ የሚነግሯችሁ ግን የእናንተ ጓደኞች ሳይሆኑ የእናንተ ተመልካቾች ናቸው። እናንተ ራሳችሁን ስትዋሹ ቆሞ ሊመለከቱ አይገባም። ትክክለኛ የሆነውን ጓደኛና ያልሆነውን የምትለዩት በዚህ መንገድ ነው። ስለ ህይወት ካወራን አይቀር ወደ ኋላ ለመለሳችሁ የ8 ዓመት ማንነታችሁን ፈልጋችሁ አገኙት። የ8 ዓመት ማንነታችሁም ዛሬ ላይ ያለውን ማንነታችሁን ቢመለከተው ይኮራባችኋል ወይ? በሰራችሁት ስራ፣ ባገኛችሁት ገንዘብ፣ በምታደርጓቸው ነገሮች አይደለም። በማንነታችሁ ደስተኛ የሚሆን ይመስላችኋል? ይህ ማለት ምን ማለት ነው? ሰዎችን ትሪት የምታደርጉበት መንገድ፣ ሰዎችን የምታናግሩበት መንገድ፣ ለሰዎች የምትሰጡት አስተያየት፣ ከሰዎች ጋር ያላችሁ ነገር እንዳለ ያንን ማንነታችሁን የሚያስደስት ነው ወይ? የ8 ዓመቱ ማንነታችሁ እናንተን አሁን ሲመለከታችሁ ከዚህ ሰው ጋር መዋል እፈልጋለሁ የሚል አይነት ሰው ናችሁ ወይንስ ደግሞ እንደዚህ ሰው መሆን አልፈልግም የሚለው ናችሁ? ቆም ብላችሁ ራሳችሁን እንድጠይቁ እፈልጋለሁ። ሴልፍ አዌርነስ ወይንም ደግሞ ስለ ራሳችሁ ያላችሁ ግንዛቤን ተመልከቱ። ራሳችሁን የበለጠ እያወቃችሁ ስለመጣችሁ ብቻ አትለወጡም። አክሽን ያስፈልጋል። ተግባር ከሌለው ይህም አንዱ የህይወታችሁ ወጥመድ ይሆንባችኋል። በህይወታችሁ ውስጥም አመስጋኝ መሆንን ልመዱ። አያቶቻችሁ፣ ቅድመ አያቶቻችሁ እዚህ ምድር ላይ በኖሩበት ሰዓት እናንተን በህይወት ለማምጣት ብለው ተዋግተዋል፣ ተፋልመዋል። ብዙ መከራን በልተው ነው እዚህ ጋር ሊያደርሷችሁ የቻሉት። አሁን ዛሬ ላይ እናንተ ቁጭ ብላችሁ እኔ ካለኝ ህይወት የእንትና ህይወት ይሻላል ብላችሁ እንድታዝኑ ከፍ ዝቅ እንድትሉ አይደለም ያንን ሁሉ ልፋት የለፉት። ማመስገንን ቤታችሁ ልታረጉት ይገባል። እያመሰገናችሁ ህይወታችሁ ልትመሩ ይገባል። የማንም ህይወት ከእናንተ ቢሻልም ቢያንስም ስላላችሁ ህይወት ፈጣሪን እያመሰገናችሁ ልትመሩ ይገባል። አውቃለሁ ለማመስገን ብዙዎቻችን ቆይ ተጨማሪ ነገር ላገኝ፣ የምፈልገውን ነገር ላገኝና በደንብ ላመስግን እንላለን። ነገር ግን ተጨማሪ የሚባለው ነገርስ ምንድን?
ደስታ የሚመጣው ተጨማሪ ነገሮችን እያመጣን ህይወታችን ላይ ስለቆለልን ሳይሆን የማያስፈልጉንን ነገር ግን በህይወታችን ውስጥ ያሉትን እየቀነስን ስለሄድን ነው። በዚህ ዘመን ውስጥ በጣም ብዙ እኛን የሚያሰምጡን ነገሮች አሉ። ብዙ ምርጫዎች አሉ። ብዙ ኢንፎርሜሽኖች ወይም መረጃዎች አሉ። ብዙ እኛን የሚፈልጉ ነገሮች አሉ። ከነዚህ ነገሮች ሁሉ ግን የትኛው ነው ማተር የሚያደርገው? የትኛው ነው አስፈላጊ ወይንም ብቸኛ የሚባለው ነገር? በህይወታችሁ ሞስት ፓወርፉል የሚባለውን በጣም ሀያል የሚባለውን ነገር የምታደርጉት ተጨማሪ ነገርን እያመጣችሁ ስትሄዱ ሳይሆን ያላችሁ ነገር ላይ እየቀነሳችሁ ስትሄዱ ነው። የማያስፈልገኝ ኤሰንሻል ብዬ የማላስበው ነገር ምንድን ነው ትላላችሁ። መልሳችሁን ስታገኙ ያንን ነገር እያስወገዳችሁ ትመጣላችሁ ማለት ነው። ለዚህ ነው less is more የሚባለው። ትንሽ ነገር ብዙ ነው። ከመለያየታችንም በፊት አንድ በጣም አስፈላጊ ነገር ልጨምርላችሁ እፈልጋለሁ። ራሳችሁን ስታናግሩ ልክ እንደምትወዱት ጓደኛ አናግሩ። ራሳችሁን ልክ እንደምትሳሱለት፣ ልክ እንደምትጨነቁለት ሰው ሆናችሁ ልታዋሩት ይገባል። አሁን ላይ ራሳችሁን በአይምሯችሁ ውስጥ እንደምታናግሩት ጓደኞቻችሁን ማናገር ብትጀምሩ ምንም አይነት ጓደኛ እንደማይኖራችሁ ላረጋግጥላችሁ እፈልጋለሁ። ስለዚህ ከምንም በላይ ለራሳችሁ ቅን መሆንን ልመዱ። ራሳችሁን አትበድሉት። በውስጣችሁ የምታረጉት ንግግር በፍቅር የተሞላ ንግግር ይሁን። የዛሬውን ቪዲዮ እንደወደዳችሁ ተስፋ አረጋለሁ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።